ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካና ከኢራን ጦርነት ጋር ተያይዞም ሰበር አስቸኳይ አንገብጋቢ ትኩስ አሁን የተለቀቁ መረጃዎች ደርሰውናል። በቀዳሚነት የምናቀርብላችሁ የአሜሪካ እግረኛ ጦር ባህሩን ሰንጥቆ የብሱን አቋርጦ ወደ ኢራን ጉዞ ጀምሯል። መታየት መደመጥ ያለበት ነው። ቪዲዮም ይዘናል። ኢራን ከዚህ በኋላ አሸባሪ ሆና ትቀጥል ካልሆነ በቀር አይደለም አሜሪካን መጓጋት ቀርቶ እንደ ሀገር ቁማ ለመሄድ የማትችልበት ደረጃ ላይ ደርሳለች። ሚሳኤል የመተኮስ አቅሟ በ86% ተዳክሟል። ከአሜሪካ የወጣው ዘገባ ነው። ዝርዝሩን እናስደምጣችኋለን። ፕሬዚዳንት ትራምፕ የኢራኑን ጦርነት እንዲቀጥሉ በኢራን ላይም ጥቃቱን አጠናክረው እንዲቀጥሉበት ታላቅ የሴኔት ድጋፍ አግኝተዋል። ዝርዝሩን ትሰሙታላችሁ። በሌላ በኩል ከኢራን ይልቅ ለፕሬዚዳንት ትራምፕ እጅግ አስጊ የሆነም ለስልጣናቸውም ከባድ ስጋት ተፈጥሯል በአሜሪካ ምድር። እሱም ትውልድ አሜሪካውያን በኑሮ ውድነት፣ በስደተኞች ማባረር እንዲሁም አጠቃላይ በውጭ ዲፕሎማሲና በሌሎች የመንግስት አስተዳደሮች እጅግ ከፍተኛ ተቃውሞ ገጥሟቸዋል። ፕሬዚዳንቱ አብዛኛው ትውልድ አሜሪካውያን ፕሬዚዳንቱን ማየት አይፈልጉም። ይህም በመረጃ በዳታም በፐርሰንትም ጭምር የወጣ ዝርዝር መረጃ አለ። መደመጥ መታየት ያለበት ነው። ከዚህ አስከፊ ጦርነት አጠቃላይ በኢራን በአሜሪካና በእስራኤል እንዲሁም በአረብ ሀገራት የደረሰውን ውድመት የሰውና የወታደራዊ ሎጂስቲክ ውድመት በዝርዝር ይዘነዋል። ማን ብዙ ከሰረ፣ ማን ብዙ ተጎዳ፣ ማንስ በትንሽ ኪሳራ ወደ ድል እየመጣ ነው የሚለውንም ለአድማጭ ተመልካቾቻችን አጠቃላይ የጦርነቱን አፕዴት እናቀርባለን። የዩቲዩብ ቻናሉን እናንተ ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎቹንም ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። አብረን እንከታተለው። ሰናይ ቆይታ ተመኘን። በዚህ አስከፊና የመከራ የኢራን ቀን አንድም ሀገር ወደ ኢራን በቁርጠኝነት ገብቶ ሊረዳት የፈለገ የለም። ከኢራን ጎን አንድም ሀገር አልቆመም። ለስሙ አንዳንድ ሀገሮች የውሸት ወሬም ሊናገሩ ይችላሉ። ኢራንን ግን በቁርጠኝነት ከጎኗ ቆሞ የሚዋጋላት አንድም ሀገር የለም። አሜሪካና እስራኤል በዚህ ደረጃ ሲተባበሩ፣ እንግሊዝ ለአሜሪካም የአየር ክልሏን በሙሉ ፈቅዳ ኢራንን እንድትደበድብ ስትፈቅድ፣ አብዛኛዎቹ በሚባል ደረጃ የአረብ ሀገራት በሙሉ የአሜሪካ አየር እንዲረማመዱና ኢራንን እንዲደበድቡ ሲፈቅዱ፣ ከኢራን ጎን ግን እስካሁን አይዞሽ ብሎ የቆመ ሀገር አልተገኘም። የኢራን ሚሳኤል የማስወንጨፍ አቅም በ86% ተዳክሟል። አቅሟም ሙሉ በሙሉ ተዳክሟል። አሁን የቀሯትን ሚሳኤል ብቻ ለማስወንጨፍ ደፋ ቀና ትላለች። እስኪ የኢራን 86% የሚሳኤል የማስወንጨፍ አቅም መዳከሙን የሚያሳየውን ከአሜሪካ የወጣውን አጭር ዘገባ ሰምተነው እንመለስ። 20 Iranian Navy vessels the US says it's destroyed. Tonight, the Trump administration claiming US and Israeli forces control the sea and the skies over Iran. President Trump saying the US is in a very strong position. We're in very good shape now. I want to let you know that, and we will continue forward. But it's a great display of military strength. The Pentagon saying there are now more than 50,000 troops in the Middle East, with more on the way. The US now set to strike deeper into Iranian territory. More and larger waves are coming. We are just getting started. We are accelerating, not decelerating. Iran's capabilities are evaporating by the hour, while American strength grows fiercer, smarter, and utterly dominant. As of this morning, U.S. Central Command is making steady progress. Iran's theater ballistic missile shots fired are down 86% from the first day of fighting, with a 23% decrease just in the last 24 hours. And their one-way attack drone shots are down 73% from the opening days. This progress has allowed CENTCOM to establish localized air superiority across the southern flank of the Iranian coast and penetrate their defenses with overwhelming precision and firepower. አዎ እንደዚህ ነው የሆነው። የፕሬዝዳንት ፕሬስ ሴክሬታሪ ካሮላይን ሌቪት እንደዘገበችው እንደተናገረችው ፕሬዝዳንት ትራምፕም በተለያዩ ጊዜና በተለያዩ አጋጣሚ እንደተናገሩት ዓለም አቀፍ ተንታኞች፣ ጋዜጠኞችና ፖለቲከኞችም እንደተናገሩት የኢራን ሚሳኤል የማስወንጨፍ አቅሟ በ86% ቀንሷል። 14% ብቻ ሚሳኤል የማስወንጨፍ አቅም አላት። የአሜሪካና የእስራኤል የጦር ጀቶች እንደፈለጉ በኢራን ምድር እየተንቀሳቀሱ የኢራንን የሚሳኤል ማስወንጨፍ
የማስወንጨፊያ ጣቢያዎችና የኒውክሌር ጣቢያዎችን ሙሉ በሙሉ አውድመዋል። አሁን የተደበቁና ከአሜሪካና ከእስራኤል አይን የተሰወሩ ውስን የሚባሉ የሚሳኤል ማስወንጨፊያ ጣቢያዎች ብቻ ቀርተዋታል። ኢራንም እነዚህን ተኩሳ እስከምትጨርስ ድረስ ነው እየተንቀሳቀሰች የምትገኘው። አንድ ሀገር ሲሸነፍ በጦርነት የመሸነፉን ምልክት የምታውቁት ኢራን ያለ የሌለ አቅሟን ተጠቅማ በተለያዩ የአረብ ሀገራት በነ ኳታር በነ ሳውዲ እንዲሁም በተባበሩት አረብ ኤሚሬትስ ሳይቀር ሁሉንም ለማሸበር ንክኪ ውስጥ ገብታለች። ልክ ኢትዮጵያ ውስጥ የፌዴራል መንግስቱና የትግራይ መንግስት ጦርነት ባደረጉበት ወቅት የፌዴራል መንግስትና የትግራይ ጊዜያዊ ክልላዊ መንግስት ባደረጉት ጦርነት ወቅት የትግራይ መንግስት ወይም ህወሓት የሚባለው ቡድን ኤርትራን፣ አማራ ክልልን ሁሉንም አካባቢዎች አሉ የሚባሉ ሮኬቶችን እየተኮሰ ሲላከፍ ነበር። መጨረሻ ግን ዜሮ ሲሆን ተመልክተነዋል። ኢራን እንደዛ ነው የሆነችው። ኢራን አሁን ሁሉንም መላከፍ ጀምራለች። ከጎኗ ማንም እንዳልቆመ ስታይም አጥፍቻችሁ ልጥፋ በሚል የተለያዩ የአረብ ሀገራትን ጭምር ጥላት አድርጋለች። የኢራን ውድመት ይሄ ነው። ኢራን ጦርነቱን መሸነፏን ላለማመን ፕሮፓጋንዳ ጀምራለች። ለተራዘመ ጦርነት ተዘጋጅተናል፣ የሚሳኤል ክምችቶቻችን ከአሜሪካና ከእስራኤል ይበልጣል፣ ምንም ባናመርትም እንኳን ለአንድ ዓመት ያክል ያዋጋናል ሲሉ ፕሮፓጋንዳቸውን መንዛት ጀምረዋል። እውነታው ግን ይህ አይደለም። ይህ ቲፎዞነት አይደለም። በነገራችን ላይ መሬት ላይ ያለ ሀቅ የሆነ ጥሬ ሀቅ የሆነ መረጃ ነው። ኢራን አሁን በዜሮ ተባስታለች። ጦርነት ማድረግ ይቅርና ህዝቧን እንኳን ማስተዳደር አትችልም። ኩርዶች ከአሜሪካ የእግረኛ ጦር ጋር ከእስራኤል የእግረኛ ጦር ጋር ተጣምረው የኢራንን አሉ የሚባሉ የቀሩም የአያቶላሁን የጦር ክፍልና የአያቶላሁን የመንግስት ስርዓት ሙሉ በሙሉ ከሀገሪቱ ለማስወገድ ቆርጠው ተነስተዋል። ፕሬዚዳንት ትራምፕ በኢራን ላይ የሚወስዱት ወታደራዊ እርምጃ ከሞላ ጎደል በሚባል ደረጃ በአሜሪካውያን ዘንድ ተቀባይነት አግኝቷል። እዚህ ግባ የሚባል ተቃውሞ አልገጠመውም። የሴኔት አባላት በአብላጫ ድምፅ ጦርነቱን ደግፈውታል። ኢራን ለአሜሪካ ስጋት መሆኗን ከ65% በላይ የሚሆኑ አሜሪካውያን ተስማምተውበታል። ፎክስ ኒውስ በኦንላይን ባሰባሰበው መረጃ መሰረት ከ65% በላይ የሚሆኑ አሜሪካውያን ኢራን ለአሜሪካ ስጋት ናት ብለው ያምናሉ። ኢራን ለአሜሪካ ስጋት የምትሆንበት ሁኔታ እንዴት ነው? ኢራን ለአሜሪካ ስጋት የምትሆንበት አግባብስ እንዴት ነው? ከፕሬዚዳንት ትራምፕ ከፕሬስ ሴክሬታሪዋ ካሮላይን ሌቪት እንዲሁም ከሌሎች ዜና አውታሮችና ከሌሎች መረጃዎች ያገኘናትን አጭር ቪዲዮ ሰምተናት እንመለስ። And President Trump does not make these decisions in a vacuum. This decision to launch this operation was based on a cumulative effect of various direct threats that Iran posed to the United States of America. And the president's feeling based on fact that Iran does pose an imminent and direct threat to the United States of America, based on the fact that they are the world's leading state sponsor of terrorism, based on the fact that they were rapidly and aggressively building up their ballistic missile program to give themselves immunity within their country alongside their navy, so that inside their country they could continue to create nuclear weapons and nuclear bombs, which would of course pose a risk to Americans in the region and even Americans one day here at home. And then another point on this is the president found that through these extensive, exhaustive, failed negotiations with Iran, that they were hell-bent on death and destruction. So again, the president was not going to be just another president on a very long list who sat back and stood by and passed the buck of this direct threat to the next administration. The president had a feeling, again, based on fact, that Iran was going to strike the United States, was going to strike our assets in the region, and he made a determination to launch Operation Epic Fury based on all of those reasons. And I would like the media to actually report on all of them, rather than just picking sound bites from one person in this administration and saying, oh, they're contradicting the other person. No, again, these decisions are not made in a vacuum. They are made by the president's feeling that Iran was going to strike the United States and our assets in the region, and he was not going to sit back and watch that happen. The determination was made that the president was going to strike first alongside Israel, and that has obviously been proven to be the right decision and an effective one at that. የፕሬዚዳንት ትራምፕ አስተዳደር እንዲህ አለ።
ይህን ጦርነት ያካሄድ ነው ኢምፓክቱን አይተን ነው የረጅም ጊዜ ውጤቱን አይተን ነው እንጂ ያጭር ጊዜ አይደለም። ስለዚህ አሁን ወታደሮቻችን ቢሞቱም አሁን ንብረታችን ቢወድምም አሁን ብዙ ዶላር ብናወጣም ወደፊት አሜሪካን ከማሻገር አንጻር እጅግ በጣም አስፈላጊ ሆኖ ስላገኘ ነው ሎንግ ተርም ኢፌክቱን ሎንግ ተርም ኢምፓክቱን ስላየ ነው ይህ ጦርነት ለአሜሪካ በእጅጉ አስፈላጊ ነው ብለው አምነውበታል። አምነውበት የገቡት ጦርነት ነው። ካሮላይን ሊቪት በንግግሯ እንደሰማችኋት እንደውም አንድ ጋዜጠኛ ጠይቋት ነበር። ይህ ጦርነት ታስቦበት ነው ወይ? ኢራን እውነት በአሜሪካ ላይ ስጋት ናት ወይ? ምንስ የሚያመጣው ጥቅም አለ? ለአሜሪካ ምንድነው ያለው ጥቅም የሚል ጥያቄ ጠይቋት ነበር። በቁጣ ነው የመለሰችለት። ይህ ጦርነት የረጅም ጊዜ ኢምፓክት ያለው ጦርነት ነው። ለአሜሪካም ትልቅ ተስፋ የሚያመጣ ጦርነት ነው። አሜሪካን ከመጥፋት የሚታደግ ነው ብሎ ነው የሚያስቡት። እንግዲህ አሜሪካውያኖች እና በተለይ የፕሬዚዳንት ትራምፕ አስተዳደር እንዲህ ብሎ ነው የሚያስበው። አንድ ቀን ነው የሚሉት እንግዲህ ሆምላንዳችን ነው የሚሏት አሜሪካ ሆምላንድ ነው የሚሏት። በነገራችን ላይ አሜሪካውያን የሆኑ እዛው ያሉት ወይም ነጮች ልንላቸው እንችላለን አሜሪካን ሆምላንድ ነው ብለው የሚጠሯት ማለት ነው። ሆምላንድ ነው ብለው የሚጠሯት እና የኢራን ኒውክሌር የኢራን መሳሪያዎች አንድ ቀን ሆምላንድ ጋር ሊደርስ ይችላል ነው ብለው የሚያስቡት። እንዲሁም ኢራን ባንድን በሌላ መልኩ ፕሬዚዳንት ትራምፕን ለማስገደል አሜሪካ ድረስ የተዘረጋ ትልቅ መረብ አላት። እሱን መረብ ደግሞ በጥሰነዋል። ኢራን ውስጥ ፕሬዚዳንት ትራምፕን ለማስገደል የተንሰራፋውን ትልቁን ወታደራዊ ክንፍ ትልቁን የደህንነት ክንፍ መተነዋል። ትናንት መታነው ብለዋል። እስከዚህ ድረስ ነው ኢራንና አሜሪካም ከፍተኛ መጠፋፋት ውስጥ ያሉት። መጠፋፋት ውስጥ ይሄ ትልቅ መጠፋፋት ነው። በኢራንና በአሜሪካ መካከል ያለው መጠፋፋት በእጅጉ ከባድ የሚባለው ነው። እየተጠፋፉም ነው። እንግዲህ አሜሪካ ድል ቀንቶኛል ነው የምትለው። አሜሪካ የጦርነቱን የበላይነት ወስጃለሁ እያለች ነው። ኢራንን በዜሮ አባዝቻታለሁ እያለች ነው። እኔ ነኝ የጦርነቱን የበላይነት የወሰድኩት እያለች ነው። አዎ በእርግጥ ኢራን ከዚህ በኋላ ተጉዛ አሜሪካ ድረስ አልፋ አሜሪካን የምታጠቃበት አጋጣሚ ዜሮ ሆኗል። ምናልባት በቅርብ ያሉትን እነ እስራኤልን እንዲሁም በአረብ ሀገራት ያሉ የአሜሪካ የጦር ቤዞችንና እዛ አካባቢ ያሉ የአሜሪካ ኢንቨስትመንቶችን የአሜሪካ የነዳጅ ማጣሪያ ኩባንያዎች ያሉበትን አካባቢ ጨምሮ በሚገባ ልታጠቃ ትችላለች ኢራን፣ ምንም ጥያቄ የለውም። አልፋ ግን ሆምላንድ ጋር ወይም አሜሪካ ጋር ደርሳ ጥፋት የማድረስ አቅሟ በዜሮ ተባስቷል። ይህን ስጋታችን ዜሮ አድርገናል ብለዋል። እንግዲህ እንደሚታየው ፕሬዚዳንት ትራምፕ እውነታቸውን ነው። በዚህ ጦርነት ላይ ብልጫውን አግኝተዋል። ከዚህ በላይ ምንም ሊመጣ አይችልም። ስትመለከቱት አሉ የተባሉ ቁልፍ የኢራን ሰዎች፣ የኒውክሌር ጠበብቶች፣ የጦር መሐንዲሶች ዋናውን የሀገሪቱን መሪ ጨምሮ በዜሮ አባስተዋል። አሜሪካ በዚህ ጦርነት የደረሰባት ጉዳት አለ። በርካታ የጦር ጀቶች ወድመውባታል። በአንድም በሌላ መልኩ ማለት ነው ተመተዋል። የጦር ጀቶቿ ተመተዋል። በቁጥር እንግዲህ እስከ 10 የሚደርሱ ወታደሮቿ ተገለዋል። ይሄ ነው እንግዲህ በአሜሪካኖች ዘንድ ሲታይ ማለት ነው። ቀላል ነው ከኢራን ጋር ሲነጻጸር፣ ሊነጻጸርም አይችልም። የሰማይና የምድር ያክል ልዩነት ያለው ነው። በነገራችን ላይ አስቡት፣ ኢራን ውስጥ አያቶላሁ ተገደሉ ማለት አያቶላሁ አሊ ካሚኒ ተገደሉ ማለት የኢራን ስርዓት ሙሉ በሙሉ ቁሟል ማለት ይቻላል። አሁን ለጊዜው ነው እንደዚህ የሚተኮሰው እንጂ ኢራን በዜሮ ተባስታለች። አያቶላሁ ማለት የኢራን ዋና የጦር አዛዥ ናቸው። የኢራን ኢኮኖሚ የተመሰረተው፣ አስተዳደሩ የተመሰረተው፣ ሁሉ ነገሩ ሀገሪቱ ተንጠልጥላ ያለችው በአንድ ሰው እጅ ነው። አሜሪካ ግን ሲስተማቸው የሚከተሉት ሲስተም ፕሬዚዳንት ትራምፕ ቢገደሉ እንኳን አሜሪካን ለማስቀጠል ቁርጠኛ የሆኑ ከዲሞክራቶች ጀምሮ ለስልጣን የሚንሰፈሰፉ በርካታ ትውልድ አሜሪካውያን አሉ። ሲስተማቸው ይለያያል። የአሜሪካ መከላከያ ሚኒስቴርም ከፕሬዚዳንቱ ጋር ያለው ዲፔንዳንሲ ምንም እንኳን ፕሬዚዳንቱም የአሜሪካን መከላከያ የሚያዙት የሚያንቀሳቀሱት ቢሆኑም እንኳን ለሆምላንዱ የቆመ ነው በራሱ ማለት ነው። በራሱ የቆመ ስለሆነ እንዲሁም የምክር ቤታቸው፣ የፍርድ ቤታቸው፣ ሱፕሪም ኮርት የሚባለው የትራምፕ አስተዳደር የፕሬዚዳንቱ ሁኔታ አጠቃላይ የሆነ ችግር ቢደርስበት
በአጭር ጊዜ አሜሪካን ማስቀጠል የሚችል ትኩስ ኃይል ያለባት ሀገር ስለሆነች ሲስተማቸው ቶታል ይለያያል። ኢራን በአንድ ሰው የሚመራ ሃይማኖታዊና ዓለማዊ ስልጣንን ባንድ አድርጎ የያዘ በአንድ ግለሰብ እጅ የተንጠለጠለች አገር ነች። አሁን ኢራን ይሄ ሲስተም ፈርሷል። ሌላ ሲስተም ክሬት ለማድረግ ብዙ ዓመት ይፈጅባቸዋል። አሜሪካውያኖች ግን በዚህ ሲስተም አይደለም የሚተዳደሩትና አሜሪካ ሴፍ ናት ማለት ይቻላል። ኢራን ግን ሙሉ በሙሉ በዚህ ጦርነት በከፍተኛ ሁኔታ ኪሳራ ውስጥ ገብታለች። ሌላው የኢራን ትልቁ ችግሯም አሜሪካና እስራኤልን ብቻ አይደለም እያጠቃች የምትገኘው፣ ከብዙ ሀገራት ጋር ጥርስ ውስጥ ገብታለች። ከሳውዲ ጋር አትስማማም፣ ከኤሚሬትስ ጋር አትስማማም፣ ከኳታር ጋር አትስማማም። እነዚህን ሀገሮች መያዝ ነበረባት ኢራን። የኢራን ትልቁ ችግሯ ይሄ ነው። እዚህ ላይ ነው የተበላቸው። ሌላው የኢራን ሴኪዩሪቲ ሙሉ በሙሉ በአሜሪካ ቁጥጥር ስር፣ በሞሳድ ቁጥጥር ስር ውሏል። ሴኪዩሪቲያቸው ተበልቷል። ደህንነታቸው በዜሮ ተባስቷል። እንደውም እዚህ ምስሉ ላይ የምትመለከቱት ግለሰብ በኢራን ውስጥ ቁልፍ ሚና ያለው ወታደራዊ አመራር ሰጭ ለአሜሪካና ለእስራኤል መረጃ አሳልፎ ሰጥቷል ተብሎ በቅርቡ በኢራን ተገሏል። እንግዲህ አስቡት፣ እስከዚህ ደረጃ ነው የኢራን ሴኪዩሪቲዋ በዜሮ የተባዛው ማለት። ፕሬዚዳንት ትራምፕ በዚህ ጦርነት ላይ በሴኔቱ ጥሩ ድምፅ አግኝተዋል፣ ድጋፍ አግኝተዋል። እናም ውሳኔው ውድቅ ተደርጓል። ውድቅ የተደረገውም አንድ ሴናተር ነበር። ሴናተር ቲም ኬን ይባላልና ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ ኃይል የመጠቀም ስልጣናቸውን እንዲገደብ በሚል ለሴኔቱ አንድ ሀሳብ ፕሮፖዝ አድርጎ አቀረበ። እናም እዚህ የሱን ሐሳብ በሙሉ በዜሮ አባስተውበት አይሆንም፣ የፕሬዚዳንቱ ስልጣን ይቀጥላል፣ ኢራን በደንብ ትደብደብ ሲሉ እዚህ በሴኔት ላይ ውሳኔያቸውን አሳርፈዋል። በሚገርመው ሁኔታ ዲሞክራቶች ባልተለመደ መልኩ ነው የሚለው፣ ባልተለመደ መልኩ ከፓርቲያቸው ወጥተው የፕሬዚዳንት ትራምፕን አቋም ደግፈዋል። እና የዲሞክራት ሴናተር የሆነው ጆን ፌተርማን ነው በዚህ የሚታወቀው። ጆን ፌተርማን ዲሞክራት ነው። ከዚህ በፊት በእንደዚህ አይነት ነገር ታይቶ አይታወቅም። አሁን ግን ከዲሞክራቶች በመውጣት በቀጥታ የትራምፕ አስተዳደር በኢራን ላይ የሚወስደውን ወታደራዊ እርምጃም የፕሬዚዳንት ትራምፕ ስልጣን በዚህ ላይ በደንብ እንዲጠቀም የሚል ሴኔቱ ሙሉ በሙሉ አጽድቋል። እና ፕሬዚዳንቱ አሁን ሙሉ ስልጣን አግኝተዋል። ፕሬዚዳንቱም ገና ቀጥልበታለሁ ብለዋል። ፕሬዚዳንቱ በኢራን ውስጥ የአያቶላህ አሊ ከማኒን የሚባለውን የእሱን ስርዓት አጠቃላይ ኢራን ስትመራበት የነበረው ለ47 ዓመት ነው የተመራችበት። በነገራችን ላይ ለ47 ዓመት ስትመራበት የነበረውን ይሄን ስርዓት አስቀጥላለሁ ብሎ ወደ ስልጣን የሚመጣ ሁሉ ሞት ነው የሚገጥመው ብለዋል። ምን ያህል እንደተቆጣጠሯቸው አስቡት። በኢራን ላይ የደረሰው ወታደራዊ ኪሳራም በዚህ ዓለም በተደረጉ ጦርነቶች በዚህ ደረጃ ታይቶ ተሰምቶ አይታወቅም። በዚህ ደረጃ የተሸነፈ ሀገር በጦርነት አለ ለማለት ያስቸግራል። አስቡት እስኪ እንዴ! አያቶላሁ ከሞቱ በኋላ እንኳን አያቶላሁን ለመተካት ስብሰባ ውስጥ ሲገቡ ስብሰባ ውስጥ እንዳሉ ኢሚዲየትሊ ተመቱ ባየር። አሁን እኮ የኢራን ባለስልጣናት ተሰባስበው መሪ መምረጥ እንኳን ያልቻሉበት ሁኔታ ነው ያለው። አገራቸውን አሁን የኢራን ሱፕሪም ሊደር ከሌለ ማን ነው ውስጥ የሚፈርመው? በተለያዩ ጉዳዮች ላይ የሚፈርም እንኳን አለ ለማለት እንኳን ያስቸግራል። የፈረሰች ሀገር እኮ ናት ኢራን። በዚህ ደረጃ ኪሳራ ገጥሟት አያውቅም። እና ዲሞክራቶች ሪፐብሊካንን በሙሉ ፕሬዚዳንት ትራምፕ የኢራንን ጥቃት አጠናክረው እንዲቀጥሉ አጽድቀውላቸዋል ነው። በሙሉ ድምፅ ነው እንግዲህ ድምፁ ተላልፏል። ውሳኔው የመጽደቅ ሁኔታ ግን ገና ነው። ከዚህ ላይ ውሳኔው ገና አልተላለፈም። ሴኔቱ በ53 ለ47 ድምፅ የቲም ኬንን የገደብ ጥያቄ መጀመሪያ ያነሳው ሴናተር ቲም ኬን የሱን የገደብ ጥያቄ በ53 ለ47 ድምፅ ውድቅ አድርገውታል። ያገኘው ብልጫ እንግዲህ ወደ 6 ድምፅ ብልጫ አግኝቷል ፕሬዚዳንት ትራምፕ ማለት ነው። በዚህ ብልጫ አግኝቷል። አሁን ውሳኔውንም እየጠበቁ ነው። ይሄ ድምፅ ተይዟል፣ ሪከርድ ሆኗል። ወደ ውሳኔ ነው የሚሄዱት፣ ምንም ጥያቄ የለውም። ስለዚህ ፕሬዚዳንት ትራምፕ ኦፕሬሽን ኤፒክ ፈሪ እንዲቀጥል ነው። እሳቸውም እስከ መጨረሻው ድረስ ኢራን ውስጥ ሪጅም ቼንጅ ነው የሚፈልጉት። ፕሬዚዳንቱም አንደኛው ትልቁ ዓላማቸው የአያቶላሁን ስርዓት ሙሉ በሙሉ ለ47 ዓመት የነበረውን እሱን ከኢራን ማስወገድ ነው። ተሳክቶልኛል እያሉ ነው ፕሬዚዳንቱ። በአንድ ወር ወይም በ2 ሳምንት ውስጥ አጠናቅቃለሁ እያሉ ነው።
እንግዲህ የምናየው ይሆናል። ይጠናቀቃል አይጠናቀቅም የሚለው የሚታይ ይሆናል። በዚህ ሁኔታ ላይ ኢራን ለአሜሪካ ስጋት ናት፣ ኢራን ፕሬዚዳንት ትራምፕን ልታስገድል ነው የሚባሉ የኢራን ስጋቶች ባሉበት ሁኔታ ግን ከዚህ የበለጠ ለፕሬዚዳንት ትራምፕ ከስልጣን ለመወገድ እንደ ትልቅ ስጋት የሆነ አንድ ትልቅ ነገር ተፈጥሯል። እሱም በአሜሪካ በትራምፕ አስተዳደር በህዝባዊ አስተዳደር ላይ በተሰጠ አንድ የጥናት መረጃ መሰረት የተገኘው ውጤት ለፕሬዚዳንት ትራምፕ በስልጣን ለመቆየት በጣም አስደንጋጭ ነው። በአጠቃላይ ውጤቱ ፕሬዚዳንት በድንበር ደህንነት ረገድ ብቻ በዚች ነጥብ ብቻ ነው መረጃ ከተሰበሰበባቸው 8፣ 9፣ 10 ነጥቦች ውስጥ በአንድ ነጥብ ብቻ የተሻለ ፐርሰንትና ድጋፍ አግኝተዋል። ከዚያ ውጭ በሁሉም እዚህ ምስሉ ላይ እንደምትመለከቱት ፕሬዚዳንት ትራምፕ ሙሉ በሙሉ ኔጌቲቭ ውስጥ ናቸው። አንድም ፖዚቲቭ ነገር የላቸውም። ምንም ድጋፍ አላገኙም። እያንዳንዱን እንመልከተው። ከአጠቃላይ አፈጻጸሙ እንመልከት። ውጤቱም 57% ተቃውሞ፣ 47% ድጋፍ አግኝቷል። የፕሬዚዳንት ትራምፕ አስተዳደርም በህዝብ ላይ ያለው አስተዳደራዊ አመኔታ ውጤት በህዝቡ ሲለካ ማለት ነው። ይሄ ትውልደ አሜሪካውያን ድምፅ ሰጥተው ነው በዚህ ደረጃ ነው ያወረዱት ማለት ነው። ይህ ቁጥር የፕሬዚዳንቱ አጠቃላይ ጤንነት መለኪያ ነው። የስልጣኑ ጤንነት መለኪያ ነው። በጣም በሚገርም ሁኔታ ትልቅ የሆነ ቁጥር ነው። ትልቅ ኢንዲኬተር ነው እዚህ ጋር የምትመለከቱት ማለት ነው። ከግማሽ በላይ የሚሆነው ህዝብ በአሁኑ ወቅት በሀገሪቱ የምትመራበትን መንገድ ወይም አሜሪካ የምትመራበትን የትራምፕን አስተዳደር አይፈልገውም፣ ደስተኛም አይደለም ነው የሚለው። የመጀመሪያው ትልቁ ነጥብ የድንበር ደህንነት፣ ይሄ ቦርደር ሴኩሪቲ ላይ ጥሩ ስራ ሰርቻለሁ እያሉ ፕሬዚዳንቱ የሚሞካሹበት አንዱ ትልቁ ነገር እሱ ነው። እንግዲህ 52% ድጋፍ አድርጓል። በ2% ብቻ ብልጫ አግኝቷል። ፖዚቲቭ ይች ናት። ከዚያ ውጭ ሁሉም ነገር በኔጌቲቭ ነው። ፕሬዚዳንቱ አሜሪካ ነገር ውስጥ ብዙም ፈላጊ የላቸውም ማለት ነው። ብዙም ፈላጊ የላቸውም። ጽንፈኛ የሆኑ ዘረኞች የሆኑ የነጭ የበላይነት እንዲመጣ የሚፈልጉ ካልሆኑ በቀር ፕሬዚዳንቱን አሜሪካ ውስጥ የሚደግፏቸው ውስን ሰዎች ናቸው ማለት ነው። በድንበር ጥበቃ 52% ድጋፍ አግኝተዋል። የኑሮ ውድነት ኮስት ኦፍ ሊቪንግን በተመለከተ ፕሬዚዳንቱ ኔጌቲቭ ገብተዋል። ከፍተኛ እንደውም ከፍተኛው ይሄ ሳይሆን አይቀርም 35 ነጥብ ዝቅተኛ ውጤት ነው። ኔጌቲቭ 35 ገብተዋል ማለት ነው። ኔጌቲቭ 35 ገብተዋል። በጣም በሚገርም ሁኔታ ይሄን የማይደግፉ ሰዎች በ35% ብልጫ አግኝተዋል ማለት ነው። ትርጉሙ አሜሪካውያን በሱፐር ማርኬት በነዳጅና በቤት ኪራይ ዋጋ መጨመር እጅግ ተማረዋል። ይሄ ሀቅ ነው። በፕሬዚዳንት አስተዳደር ጊዜ ታይቶ ተሰምቶ የማይታወቅ የዋጋ ጭማሪ በአሜሪካ ምድር ተስተውሏል። ይህ የመጣው ደግሞ ፕሬዚዳንቱ ታሪፍ የሚሉት ቅሌት ውስጥ ከገቡ በኋላ ነው። ይህ ሁሉ ችግር የመጣው ፕሬዚዳንቱ በኢኮኖሚው ዘርፍ ትልቁን ፈተና የገጠማቸው በዚህኛው ክፍል ላይ ነው። 35% ኔጌቲቭ ድጋፍ ማለት ከባድ ነው። በ35% ድጋፍ አጥተዋል ማለት ነው። ድጋፍ አጥተዋል ማለት ነው። ህዝቡ ኑሮ ተወደደብን የሚለውን ቅሬታ በቀጥታ ወደ ፕሬዚዳንቱ ያገዛዝ ችግር አዙሮታል። ይሄ ነው። ሌላው ታሪፍና ኢኮኖሚን በተመለከተ ነው። ውጤቱ በታሪፍ ዘንድ ኔጌቲቭ 27 ገብተዋል ፕሬዚዳንቱ። ትርጉሙ ትራምፕ በውጭ ሀገራት ምርቶች ላይ የሚጥሉት ታሪፍ ለሀገር ውስጥ ምርት ከፍተኛ የዋጋ ንረት እንደ አንድ መነሻ ሆኗል ይላሉ። የኢኮኖሚ ውጤት ማሽቆልቆልም ከዚሁ ጋር የተገናኘ ነው ብለዋል። ሌላው የውጭ ጉዳይና የጤና አገልግሎትን በተመለከተ አሁንም ኔጌቲቭ ነው። ይሄ ውጤቱ ደግሞ ኔጌቲቭ 20 ነው። ኔጌቲቭ 20 ነው። በውጭ ጉዳይ ላይ አሜሪካ ከሌሎች ሀገራት ጋር ያላት ግንኙነትና የሚወሰዱ ወታደራዊ እርምጃዎች እና ዲፕሎማሲያዊ ግንኙነቶች በርካታ ትውልደ አሜሪካውያን አላስደሰተም፣ አልፈለጉትም ማለት ነው። የቬንዙዌላው ፕሬዚዳንት ራሱ ታስሮ እንዲመጣ የሚፈልጉ አሜሪካውያን ስንት ናቸው ብትሉ 45% ቢሆን ነው። የኢራንን ጦርነት ብቻ ነው እንግዲህ በተወሰነ መልኩ ብዙዎች እየደገፉት የሚገኙት። 65% ድጋፍ ያገኘው የኢራን ጦርነት ብቻ ነው። ከዚያ ውጭ አሜሪካ ያላት የውጭ ዲፕሎማሲ በአሜሪካውያን ዘንድ እየተወደደ አይደለም። ሌላው የስራና ታክስን በተመለከተም አሁንም ኔጌቲቭ ናቸው። ፕሬዚዳንቱ ኔጌቲቭ 13 ገብተዋል። ትርጉሙ ምንም እንኳን ስራ አጥነት ዝቅተኛ ቢሆንም ሰዎች የሚያገኙት ደመወዝ ከኑሮ ውድነቱ ጋር አለመጣጣሙ በስራ ዘርፍ ላይ ያላቸውን እርካታ ቀንሶታል።
የታክስ ፖሊሲውን ቢሆን ሀብታሞችን ብቻ ነው የሚጠቅመው የሚል በበርካታ ትውልደ አሜሪካውያን የሚንጸባረቅ ሐሳብ አለ። በነገራችን ላይ ሌላው ፓርቲን መሰረት ያደረገ ልዩነትም ተሰርቷል። እዚሁ ጋር ተያይዞ ሪፐብሊካኖች ሳይቀርም የትራምፕ ደጋፊዎች አሁንም በከፍተኛ ሁኔታ ከትራምፕ ጎን ናቸው። በእርግጥ ይሄን ያሳያል። ገለልተኛ የሆኑም አሉ። የፓርቲ ድጋፍን በተመለከተ ብቻ ከህዝብ ወጣ ስንል የፓርቲ ድጋፍን በተመለከተ ሪፐብሊካኖች 87% ሪፐብሊካን ነው የሚደግፉት፣ 13%ቱ ጠልተውታል። የራሱ የፕሬዚዳንት ትራምፕ ሪፐብሊካኖች ማለት ነው 13%ቱ ጠልተውታል። ዲሞክራቶችን ስንመለከት 95% ዲሞክራት ፕሬዚዳንት ትራምፕን ጠልተዋል፣ 5% ትራምፕን የሚደግፉ አሉ። ይህ ሰፊ ልዩነት ነው ቁጥሩን ስትመለከቱት። ስለዚህ ፕሬዚዳንቱ በትውልደ አሜሪካውያን ዘንድ ተቀባይነት የላቸውም። በተለይ ሌላው ደግሞ ትልቅ ነጥብ ያጡት ስደተኛን በማባረር እዚህ ጋር ምስሉ ላይ እንደምትመለከቱት እዚህ ፓይ ቻርቱ ላይ እንደምትመለከቱት አንዱ ፕሬዚዳንት ትራምፕ ተቃውሞ የገጠማቸው በስደተኞች ላይ የሚወስዱት ፖሊሲ እጅግ በጣም ለአሜሪካ አስፈላጊ አይደለም ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለናንተ ይጠቅማሉ፣ ይመጥናሉ፣ ብሰሟቸው መልካም ናቸው ያልናቸው ዜናዎችና መረጃዎች እነዚህ ነበሩ። በሌሎች ዜናዎች መረጃዎች እስከምንገናኝ ድረስ በያላችሁበት ሰናይ ቆይታ እየተመኘን የዩቲዩብ ቻናሉን ግን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ አሁኑ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሰናይ ቆይታ